ሩታዬ እንግዲህ የሚዲያው ድምቀት አንጫጫቸው። እውነት ስንቱ ተንጫጫ በመድኃኔዓለም። ግን በነገራችን ላይ ማለት ነው አንዳንዶቻችሁ የሰው ደስታን አትወዱም። ለምን? በቃ በቀል ነው፣ የሆነ ነገር አስባ ነው፣ ተንኮል ነው፣ በዚያ ወጥቶ በዚህ ወጥቶ። እናንተ ምን ቤት ናችሁ? በነገራችን ላይ እኮ ማለት ነው እነሱ እንደሚዋደዱ እነሱ እንደሚፈላለጉ እኮ እያያችሁ ነው። በተለይ አውራ እንዳልኳቸው ሲደረደር ሲሽኮረመም እንጂ እኮ በጣም ስሜታዊ ሆኖ ነበረ። በተለይ እንግዲህ ሩታም እንዳያችኋት በተለይ ቤቱ ፏርጌ ምናምን ነገር ነው የጠበኩት እያለች ነበር። በእርግጥ የተለየ ነገር አድርጌ ሳይሆን ቤቱን በቃ ንጹህና ፏርጌ አብርሽን እየጠበቅኩ ነው ባለች። እንግዲህ እንደምታዩት ሩማቸው እንኳን ሳይቀር የአብርሽ ፎቶ አለ። በጣም ይሆን እንዴት ነው ሁለቱ ጋር ያለው ነገር እንደምታዩት ይሄ የጥላቻ ስሜት ሲሆን የነበረው ሁለቱም እንደሚፈላለጉ እና ደግሞ አብርሃም እንደሚደረደር ሁላችንም ተመልክተናል። በተለይ እንግዲህ ትላንት ላውቆ ነበር ክላስ ዶ የሚገባው ቻርጅ ፈልጌ ምናምን ብሎ ገባ። ግን ደግሞ ያው ቪዲዮ ላይ እንዳለና ያው ኦዲየንስ እንደሚመለከተው ስለሚያውቅ ነው እንጂ የተግደረደረው ቫይብሬት እያደረገ እኔ በቃ ልታባሉኝ ነው አይደለ? እንዴት ናችሁ ግን የኔ ተወዳጆች? ሁሉ ሰላም፣ ሁሉ መልካም በያላችሁበት ሰላምና ጤና ፍቅር ናፍሽ ይመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በጨዋ መልኩ ሁሌ ስለምታስቀምጡ በጣም ወዳችኋለሁ። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህ የሁለቱን አንድነት ተመልክቶ እንግዲህ ብዙ ሰው እየተንጫጫ ነው ያለው። በተለይ እንግዲህ ሄርሜላና አብርሃም ከዚህ በኋላ አብሮ መሆን እንደሌለባቸው፣ አብርሃም እየተጫወተባት እንደሆነ፣ አብርሃም ለሷ ምንም አይነት ስሜት እንደሌለው እና በተለይ ሄርሜላ ብቻ እንደምታፈቅረው እየሰማን ያለ ነው። በተለይ አቤላ እንግዲህ እያረጋቸው ያሉት ነገሮች አሉ። ቡዜም እያረገች ያለችው ነገር አለ። እንዲሁም ደግሞ የሄርሜላ ወንድም ከዚህ በኋላ አብረሽ እንድትሆኝ አልፈልግም፣ ደግሞ ይህን ስልሽ አንቺ ከእሱ ጋር ስትሆኚ የሚሰማኝ ሰላም የሚሰማሽ ደስታ አለና ያ ደግሞ ከንቱ ነው፣ እሱ ካልወደደሽ እና እሱ ካላፈቀረሽ ምንም ትርጉም የለውም እያላት ነው። ከዚህ በኋላ አዝነሽና ተከፍተሽ ማየት አልፈልግም፣ መቆም ያለበት ቦታ ላይ አቁሚና የራስሽን ህይወት የራስሽን ላይፍ ጀምሪ። በነገራችን ላይ እኮ አሁን ላይ አይደለም ይሄን ነገር ሀሳብ ማቅረብ የነበረባችሁ። ትክክለኛ መንገድ ላይ እንዳልሆነች እኮ ታውቃላችሁ አይደለ? በዚህን ያህል አሁን ላይ ሁለቱ ሩታና አብርሽ አንድ መሆናቸውን ስታዩ ሁላችሁም ሀሳብ የምታቀርቡት አሁን አልነበረም። መጀመሪያ ላይ ልክ እንዳልሆነች ትክክለኛ መንገድ ላይ እንዳሉች እየተጓዘች ያለችው ልትመክሯት ልገጿት ይገባል። በነገራችን ላይ ምንም ጥርጣሬ የለውም አብርሃምና ሩታ አንድ ላይ ታርቀው አንድ ላይ እንደሚሆኑ ምንም ጥርጥር የሌለው ነገር ነው። ግን ደግሞ እቺ ልጅ በመሀል እየተጎዳች ነው ያለችው። ለምን? አብርሃም ጊዜ ስለሚሰጣትና አብሯት ኢንጆይ ስለሚያደርግ የሚፈልጋት የሚያፈቅራት የሚወዳት ነው የመሰላት ያለው። እንግዲህ እግዚአብሔር አምላክ ልቦና ይስጣት። ሌላ ምንም ልላት አልችልም። እኔ አሁን ላይ ማለት የምፈልገው ነገር ምንድነው ታውቃላችሁ? በቃ በተለይ አብርሽና ሩታ ላይ ያለውን ውበት ያለውን ድምቀት፣ በተለይ ደግሞ ሩታ የአብርሃም ድምቀት ልዕልቱ እንደሆነች በተለይ እዚህ ሚዲያው ላይ በቃ አላደለ ሁሉንም ነው እያንጫጫች ያለችው። የሚዲያው ድምቀት ናት የምንለው ካለ ምክንያት አይደለም። ብዙዎች እንግዲህ ተናደዋል፣ ብዙዎች ተቃጽለዋል። እንዴት 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 ልታምናቻልክ? የሆነ በቀል የሆነ ሴራ አስባ ነው ምናምን ምናምን ነገር። ምንም በቀልና ሴራ አስባ አይደለም የመጣችሁ አይደለም። በቃ የልጇ አባት ነው። በጣም ቆንጆ ጊዜ አሳልፈዋል። በጣም ከሚባለው በላይ በኦዲየንስ ልብ ውስጥ ያሉ ወደፊት የሚኖሩ ጥንዶች ናቸው። በሆነ አጋጣሚ የሆነ ነገር ተፈጠረ ብለን እነዛን ያሳለፏቸው መልካም ጊዜያቶች ልንረሳ አይገባም። ያው የሰው ልጅ ጋር ስተት ጥፋት ይኖራል። በተለይ እንግዲህ በዚህ በጾም ወቅት ብዙዎቻችን እንግዲህ እንዳንጾም የተለያየ ቃላቶች እንድናገር አድርገውናል። ያ ደግሞ እንግዲህ እኛ ስለምንወዳቸው በተለይ ሁለቱን አንድነት ስለምንፈልግ ነው እንጂ ሌላ ነገር አይደለም። ግን ደግሞ በዚህ አይነት ሁኔታና እንደዚህ በቃ አምሮባቸው ደምቆ ሲመጡ በጣም ደስ የሚለው በተለይ ልጃቸውን በጋራ እንዲያሳድጉላችን ምኞታችን ነው። ሉሌም እንደምታዩት እንግዲህ ከሁለት ቆነጃጅት ተወልዶ እንዴት እንደሚያምር በነገራችን ላይ ማለት ነው። በነገራችን ላይ ሕፃኑ በጣም እድለኛ ነው። በጣም እድለኛ ነው። እንግዲህ አባቱ ያው ታውቃላችሁ ስፖርተኛ ጂም እንደሚሰራ ብቻ ይዞት ሄዶ ነበር፣ አዝናንቶስ ነበር። ብቻ
በቃ እነሱ መሀል ላይ ያለው ፍቅር በጣም የሚያስቀና ነው። አሁን ራሱ ማለት ነው እኔ ተጣልተዋል ብዬ አልልም። ለምን በቃ አንድ ላይ ሲመጡ እነዚያ የነበሩትን ነገሮች እንድንረሳቸው ያደርጉናል። እንግዲህ የሄርሜላ ወዳጆች አብዛኞቻችሁ ተናዳችኋል። እንዴት እንደዚህ አይነት ስራ ያደርጋል? ሩታ አውቃ ነው እሱን የሆነ ማጥመጃ መንገድ ነው ምናምን ነገር እንዴ። በነገራችን ላይ እኮ ሄርሜላ ናት እንጂ እኮ እነሱ ህይወት ላይ የመጣችሁ እኮ ሩታ አይደለችም። አብርሃምና ሄርሜላ ህይወት ላይ የመጣችሁ ሰው አንዳንዴ ቆም ብለን ማሰብ አለብን። ባልዳር መካከል የገባችሁ እሷ ነች። ሁልጊዜ እንደምላችሁ ብትወደውና ብታፈቅረው ኖሮ ዋጋ ከፍላ ትጠብቀው ነበር። በቃ ትጠብቀው ነበር፣ የእነሱ መጨረሻ ታይ ነበር። እሷ ግን የመጣችበት መንገዱ ትክክል ያልሆነው። እንግዲህ ቡዜም የራሷን የሆነ ሀሳብ እየሰጠች ነው ሰሞኑ። በጣም ከእሷ የማንጠብቀው ነገር ነው እያደረገች ያለችው። ምንም አንድ ታላቅ እህት ብትሆንም ለታናናሾቿ ዋጋ መክፈል የሚገባት ነበረች። ግን ደግሞ በዚህ ልክ አይደለም። እነዚህ ሁለት ሰዎች ታርቀው ሰላም ፈጥረው ነገ ላይ እሷን የሚያሸማቅቃት እሷን ወይኔ ለምን እንደዚህ ያደረኩ ብላ የምትለውን ነገር ነው እያደረገች ያለችው። ይሄ መቆጣቷ ወይም ደግሞ መናገሩ አይደለም እያናደደኝ ያለው፣ ግን አግባብ ያለው ነገር ብታደርግ። እስከ ዛሬ የት ሄዳ ነው ዛሬ ትክክለኛ ማንነቷን ያሳየችን? በተለይ እና አቤል ራሱ አሁን ላይ እያደረጉት ያሉት ነገር በጣም ነው የሚያስጠላው። ሰሞኑ እንግዲህ እስኪ ምን ታመጣላችሁ ልጁን አንመለሰ ሲል ነበር። ልጁ እንግዲህ መለሰ። እሺ ከዛስ ምን ማለት ምንድነው? ሀሳብ ምንድነው? ፕላንግ እንዴ? ለምንድነው እናንተ በራሳችሁ መንገድ የማትመጡት? የራሳችሁ ስራ ለምንድነው የማትሰሩት እንዴ? ብዙ እኮ የሚሰሩ ስራዎች አሉ። እናንተ ጀማዎች በጣም ብዙ ናችሁ። ሁላችሁም የራሳችሁ የሆነ ላይፍም ይሁን የራሳችሁ የሆነ ነገር እኮ ይዛችሁ ብትመጡ ሁሉም ሰው ያላችኋል። በተለይ ደግሞ ብዙ ይቅርታ ብትጠይቂ፣ እንደኔ እውነት ይቅርታ ብትጠይቂ በጣም አሪፍ ነው። ተመልካችን ይቅርታ መጠየቅ አለብሽ። የኛ ሰው ደግሞ በጣም ነው ወደ ሩሩ ነው፣ በይቅርታ የሚያምን ሰው ነው። ያው ጥፋታችሁን አለማመናችሁ ነው አብዛኞቻችን የሚያናደን እንጂ በይቅርታ ሁላችንም እናምናለን። ይቅርታ ያው ጥፋታችሁን የምታረሙበት ስለሆነ ማለት ነው። አቤልም እንግዲህ ሩታን ይቅርታ እንዲጠይቃት እንፈልጋለን። ቢጠይቃት መልካም ነው። በተለይ እነሱ ህይወት ላይ ብዙ ነገሮችን በጥብጧል። ማሳከል ሲገቡ ብዙ ነገሮችን በጥብጧል። እኔ ለምን እንደሆነ አላውቅም። የሆኑ ሰዎች የሆነ ጊዜ ነው ማንነታቸው የምታውቁት፣ ትክክለኛ ማንነታቸው ማለት ነው። ከሆነ ጊዜ በኋላ የእነሱ ትክክለኛ ማንነት ታውቃላችሁ። ግን ደግሞ ያው ሰው ለምን እንደኔ ያልሆንም ብላችሁ ልትከራከሩ አትችሉም። የሰው ባህሪ በጣም ከባድ ስለሆነ ማለት ነው። እና እንግዲህ የሄርሜላም ወንድም አሁን ላይ ይሄ ነገር ትክክል አይደለም፣ ወደ ራስሽ ተመለሺ፣ እንደውም ወደ ቤተሰቡ ጋር ራሱ ይዤሽ መሄድ አለብኝ፣ አሁን ላይ ያለሽበት ሁኔታ ጥሩ አይደለም አውቃለሁ። አሁን ላይ የልጁን እናት መርጦ እንግዲህ ወደ ልጁ እናት ጋር ነው እያመራ ያለው። ስለዚህ አንቺ የሚመርጥ ከሆነ አንቺን ይመርጥ፣ ካልሆነ ደግሞ እዚህ ጋር ያላችሁ ነገር ልታቆም ፈልጋለሁ። ከዚህ በላይ እንድትጎጂ፣ እንድትከፊ፣ እንድትጸቺ ራሽ እንድትይ አልፈልግም ብሏታል። ወንድም ነው በነገራችን ላይ። እኔ በጣም እርጋታውና የሆነ ያለው ዲሲፕሊን በጣም ደስ የሚለኝ እሱ ልጅ ማለት ነው። እና የኔ ውዶች ብቻኛ የምንፈልገው ሁለቱ አንድ ሆኖ ሰላም ፈጥረው አንድ ቤት ሆኖ ከልጃቸው ጋር ማየት ነው የምንፈልገው። ሁላችሁም እንደምታውቁት እንግዲህ ሩታዬ የሚዲያው ድምቀት የሚዲያው መሪ ናት። ምንም ማድረግ አይቻልም። ሰዎች ይንጫጫሉ፣ እሷ ደግሞ ወደፊት ነው። ምንም ወደኋላ የሚያረጋት የሚበግራት ነገር የለም። ለምን? ከእግዚአብሔር የተሰጣት ጥበብና ሞገስ ነው። አንዳንዴ ከእግዚአብሔር የተሰጣችሁ መውደድ ማንም ሰው ሊነጥቃችሁ አይችልም። እና ሰዎች ደግሞ ሲጮሁ እናንተን ያበረታችኋል፣ ያጠነክራችኋል እንጂ ሊሰብራችሁ አይችልም። ሩታ ደግሞ ከቀን ወደ ቀን ራሷን ጠንካራ ራሷን ጀግና እያደረገች እንጂ አንድ ቀን ተሰብራ አንድ ቀንም ራሷን የበታችነት ስሜት እንዲሰማት አድርጋ አታውቅም። ለምን? ስለምትችል ጎበዝ ስለሆነች ጠንካራ ስለሆነች ህይወት ብዙ ነገር ስላስተማራት ማለት ነው። እና የኔ ተወዳጆች አንዳንዴ መልካም ሀሳብና ሴቶች የሚሰጥ መልካም ነው። አንዳንዶቻችሁ በቃ ስድብና የሆነ ተቃራኒ ነገር ካልሰጣችሁ የሚያማችሁ አላችሁና ያ ነገር ደግሞ አግባብ አይደለም። አንዳንዴ መልካም ነገሮችን ለሰው ማሰብ፣ ለሰው ጥሩ ነገሮችን መመኘት ይሄ በእግዚአብሔር ዘንድ የሚወደድ ስለሆነ እንደዛ ነገሮችን ብናደርግ መልካም ነው። ለማንኛውም በጣም ነው የምወዳችሁ። በያላችሁበት ሰላምና ጤና ፍቅርን አፍጪ እመኛላችኋለሁ። ላይክ አድርጉ፣ ሼር አድርጉ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።